መንግስት በደንቢያና በሌሎች አካባቢዎች በሚንቀሳቀሰው ፋኖ የተባለ ታጣቂ ላይ ድል እንደቀናው ገለጸም። በታጣቂዎች ስር የሚገኙ ዋግኽምራ ዞን 2 ወረዳዎች ለከፍተኛ ሰብአዊ ቀውስ መጋለጣቸው ታወቀም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። መንግስት በደንቢያና ሌሎች አካባቢዎች በሚንቀሳቀሰው ፋኖ የተባለ ታጣቂ ላይ ድል እንደቀናው ገለጸም። ሰሞኑን በቆቦና በምስራቅ ደንቢያ የተለያዩ አካባቢዎች በሚንቀሳቀሰው ፋኖ የተባለ ታጣቂ ላይ በወሰድኩት የተጠና ወታደራዊ እርምጃ ጽንፈኛውን ኃይል ደምስሼዋለሁ ሲል የብልጽግና መንግስት ይፋ አድርጓል። ሰሞኑን በቆቦና በምስራቅ ደንቢያ የተለያዩ አካባቢዎች በሚንቀሳቀሰው ፋኖ የተባለ ታጣቂ ላይ በወሰድኩት የተጠና ወታደራዊ እርምጃ ጽንፈኛውን ኃይል ደምስሼዋለሁ ሲል የብልጽግና መንግስት ይፋ አድርጓል። እንደ መንግስት ዘገባ ከሆነ በምስራቅ ደንቢያ ወረዳ ወይና ማርያም በተባለው ቀበሌ የጥፋት ተልእኮ ለመፈጸም እየተዘጋጀ በነበረው የፋኖ ኃይል ላይ በተወሰደ ድንገተኛ ወታደራዊ ጥቃት ከነአመራሩ የጽንፈኛው ኃይል ሙሉ በሙሉ ተደምስሷል ተብሏል። በጥቃቱ አማራ አሸናፊ የተባለውን ጨምሮ በ9 የፋኖ አመራሮች ላይ እርምጃ መውሰዱንና በርካቶች ደግሞ እጅ መስጠታቸውን የገለጸው የመንግስት ዘገባም መትረየሶችንና ስናይፐሮችን ጨምሮ በርካታ ወታደራዊ ትጥቆች በቁጥጥር ስር መዋላቸውን አሳውቋል። በተመሳሳይ በሰሜን ወሎ ዞን ቆቦ አካባቢ በተወሰደ የድሮን ጥቃት ቁጥራቸው በውል ያልታወቀ የፋኖ ታጣቂዎች ጉዳት እንዳስተናገዱ እየተነገረ ይገኛል። መንግስት በምስራቅ ደንቢያ ወሰድኩት ያለውን እርምጃና የጉዳቱን መጠን አስመልክቶ በፋኖ በኩል የተሰጠ ይፋዊ ማብራሪያ ባይኖርም የፋኖ ደጋፊዎች የምስራቅ ደንቢያ ፋኖ ላይ የተወሰደውን እርምጃ አስመልክቶ መንግስት የሰጠውን ሪፖርት የሚደግፉ መልእክቶችን እያስተላለፉ ይገኛሉ። የውስጥ መረጃዎች እንደሚያመላክቱት ከሆነ ደግሞ መንግስት በተለየ መንገድ የፋኖ ኃይል ላይ እርምጃ የወሰደው በቀጠናው መጠነ ሰፊ ጥቃት ለመፈጸም አቅዶ አንዳንድ የቅድመ ዝግጅት ስራዎች ላይ ስለነበር ጥፋቱን ከወዲሁ ለማምከን ታስቦ ሳይሆን አልቀረም። በሌላ በኩል የሚወጡ መረጃዎች ደግሞ በምስራቅ ደንቢያ ሲንቀሳቀስ በነበረው የፋኖ ታጣቂ ላይ የመከላከያ ሰራዊቱ አመርቂ ድል እንዲያስመዘግብ ያደረገው ስለተፈጸመው ጥቃት የተመለከቱ መረጃዎች ከመከላከያ ሰራዊቱ ውጭ ለአካባቢው አመራር ሳይሰጥ በመቅረቱ የመረጃ እጥረት ስለገጠመን ነው የሚል አመክንዮ አቅርበዋል። የጎንደር ፋኖ የተባለው ኃይል በዋናነት በፋርጣው ወረተኛ ማህበር ስር የሚንቀሳቀስ በመሆኑ ነው የደንቢያው ፋኖ ለከፍተኛ ኪሳራ የተዳረገው የሚሉ ወገኖች በበኩላቸው የጎንደርን ክልልነት ለመመስረት እየጣረ ያለው የፋርጣው ማህበር ለዚህ ዓላማው እውን መሆን የጎንደሩን ፋኖ መስዋዕት አድርጎ አቅርቦታል ብለዋል። የፋኖ ኃይል እንደ ጅብ ጎን ለጎን እየሄደ አንድ መሆን ስላቃተው የብልጽግና መንግስት የፋርጣውን ወረተኛ ማህበር በመጠቀም በውጊያም ሆነ በሰላማዊ መንገድ የጎንደሩን ፋኖ በማጽዳት ጎጃም ላይ በተባበረና በተጠናከረ ጉልበት ለመዝመት አቅዶ እየሰራ መሆኑ ታውቋል። በአማራ ስም ጫካ ገብቶ እርስ በርሱ እየተጣላ አንድ መሆን ያቃተው የትላንትናው የብልጽግና ታጣቂ አሁኑ ፋኖም እርስ በርሱ በደም ስለሚፈላለግ በአጭር ጊዜ ውስጥ ታሪክ ሆኖ መቅረቱ ግድ ነው ሲሉ በርካቶች ገልጸዋል። ያለ መስዋዕትነት ድል ለማስመዝገብ በግርግር ጫካ የገባው የጎንደር ፋኖ የተባለ የሌቦችና የነፍሰ ገዳዮች ስብስብ ሰኔ 14 ቀን 2018 ዓ.ም መከላከያው በወሰደው ድንገተኛ ጥቃት የተገደሉበትን አመራሮች ፎቶግራፍ በማህበራዊ ሚዲያ እየለጠፈ እውታ እያሰማ መሆኑን የተመለከቱ ደጋፊዎች መደናገጣቸው ታውቋል። በሌላ ዜና በምዕራብ ጎንደር መተማ ወረዳ በፋኖና በመንግስት ታጣቂዎች መካከል ሰሞኑን ውጊያ ተከፍቶ የነበር ሲሆን ከሁለቱ ወገኖች ጉዳት መድረሱን ምንጮች ገልጸዋል። በደቡብና ምዕራብ ጎንደር ፋኖ ከታሪካዊ ጠላቶቻችን ከህወሓት ጋር ተጣምዶ ወልቃይትን አሳልፎ ሊሰጥብን ነው በሚል ወቅታዊ ቅስቀሳ ቁጥሩ ቀላል የማይባል የፋኖ ታጣቂ ከጫካ ፋኖነት ወጥቶ ወደ መንግስታዊ ፋኖነት መዛወር መጀመሩን መረጃዎች አመላክተዋል። ይህን አደገኛ ፋኖን የማፍረስ አካሄድ ለማስቆም በተለያዩ አካባቢዎች ጠንከር ያሉ ውጊያዎችን ማካሄድን እንደ መፍትሄ ይዞ እየተንቀሳቀሰ የነበረው የጎንደር ፋኖም ከትላንት ወዲያ በገጠመው ቅስም ሰባሪ ጥቃት ችግር ላይ መውደቁ ታውቋል። የፋርጣው ጽንፈኛ ማህበር ከአብንና አሳምነው ጽጌ ጋር በመተባበር ጎንደር ከተማ ላይ በነ ሰለሞን አጠናና ሻንቆ የተባሉ ጽንፈኞች መሪነት ቅማንትን ለማጥፋት የፈጠረው የጎንደር ፋኖ የተባለ ዓላማ ቢስ ታጣቂም በዝርፊያና እገታ ገንዘብ በተለያዩ አካባቢዎች የየራሱ ኢንቨስትመንት ስላለው የሚታገለው ለህዝብ ሳይሆን ለገንዘቡ በመሆኑ ነው የጠረቃ ስራ የማይሰራው ተብሏል። በታጣቂዎች ስር የሚገኙ ዋግኽምራ ዞን 2 ወረዳዎች ለከፍተኛ ሰብአዊ ቀውስ መጋለጣቸው ታወቀም። በዞኑ የሚገኙ አበርገሌና ጻግብጅ የተባሉ ወረዳዎች በአካባቢው በሚንቀሳቀሱ የአገው ታጣቂዎችና አጋሮቻቸው እጅ ከወደቁ ወራቶች የተቆጠሩ ሲሆን በዚህም ምክንያት ለአካባቢው ህዝብ ሲቀርብ የነበረው የምግብ እርዳታ፣ የሕክምናና የንጽህና መጠበቂያ ቁሳቁስ እንዲሁም የመድኃኒት አቅርቦት ሙሉ በሙሉ እንዲቋረጥ መደረጉ ታውቋል። አበርገሌ ወረዳ ከመጋቢት ወር መጨረሻ ጀምሮ እስካሁን በታጣቂዎች እጅ ሲሆን ጻግብጅ ወረዳ ደግሞ ካለፈው ግንቦት 18 ቀን 2018 ዓ.ም ጀምሮ የወረዳው ሚሊሻ ወያኔ ፋኖና የአገው ታጣቂ ተቀናጅተው ተኩስ ከፈቱብኝ በሚል ቀጠናውን ጥሎ እንደወጣ አልተመለሰም ተብሏል። ሁለቱም ወረዳዎች በታጣቂዎች እጅ ከወደቁ ወዲህ ትራንስፖርት ለወራት እንደተዘጋና ምንም አይነት ለዕለት ፍጆታ አገልግሎት የሚውሉ ቁሳቁሶች ወደ ቦታው እንዳልገቡ የሚናገሩ የአካባቢው ነዋሪዎች
ቁጥሩ ቀላል የማይባል ህዝብ ቀየውን እየጣለ ከበርካታ ሰዓታት ጉዞ በኋላ ወደ ዞኑ መቀመጫ ሰቆጣ ከተማ ለመግባት እየተገደደ እንደሚገኝ ተናግረዋል። ከዚህ በፊት ለጻግብጅና በርገሌ ወረዳዎች ሰብአዊ እርዳታ ፈላጊዎች ድጋፍ ሲሰጡ የነበሩ ረጅ ተቋማት ለምን ወደ አካባቢው መግባት እንዳቆሙ ሲጠየቁም ወረዳዎች በጽምዶ ታጣቂዎች ስለተያዙ አስፈላጊውን እርዳታ ብትወስዱም ለህዝቡ ሳታደርሱ ትቀማላችሁ፣ ጥቃት ቢፈጸምባችሁም ኃላፊነት የሚወስድ አካል የለም በሚል መንግስት ወደ ቦታው እንዳይሄዱ ክልከላ እንደጣለባቸው እየተናገሩ ነው ተብሏል። የሰብአዊ መብት ድርጅቶች ከየትኛውም የፖለቲካ ወገንተኝነት ነጻ እስከሆኑ ድረስ እርዳታ ለሚያስፈልጋቸው ወገኖች አስፈላጊውን ድጋፍ መስጠት ይችሉ ነበር የሚሉ የአገው ልሂቃን በበኩላቸው ህዝባችን በአማራ ጽንፈኛ መንግስትና ለተላላኪነት ሰቆጣ ከተማ ውስጥ ብቻ ተወስነው እንዲቀመጡ በወከላቸው በደም የማህበረሰቡ ተወላጅ የሆኑ ካድሬዎች ከፍተኛ በደልና ጭቆና እንዲደርስበት እየተደረገ ነው ሲሉ የችግሩን ውስብስብነት ተናግረዋል። ከወራት በፊት ሁለቱም ወረዳዎች ለመቆጣጠር ከመንግስት ታጣቂዎች ጋር በተደረገ የተኩስ ልውውጥ በርካታ የህዝብና የመንግስት ተቋማት ስለመውደማቸው መዘገባችን የሚታወስ ሲሆን አሁን በደረሰን መረጃ ደግሞ በተለይም የጤና ተቋማት በገጠማቸው የመድኃኒት እጥረት፣ የህክምና ቁሳቁስ ችግርና ተዛማጅ ተግዳሮቶች ምክንያት ሙሉ በሙሉ ስራ ወደ ማቆም እየተሸጋገሩ ነው ተብሏል። ወረዳቸው ለታጣቂዎች አስረክበው ሰቆጣ ከመሸጉ ወራቶች ያስቆጠሩት የአካባቢው የብልጽግና ካድሬዎች በበኩላቸው የጤና ተቋማትን ጨምሮ በርካታ የህዝብና የመንግስት ድርጅቶች እነሱ የሻዕቢያ ተላላኪ ጽምዶ ሲሉ በሚጠሩት ታጣቂ ቡድን እንደተዘረፈ ለመንግስት ሪፖርት እንዳቀረቡ የታወቀ ሲሆን በአንጻሩ የእነሱ ደሞዝና በልግን እስካሁን መከፈሉ እንደቀጠለ መረጃዎች ጠቁመዋል። የዕለት ችግራቸውን ለማስታገስ ከጻግብጅና በርገሌ ተነስተው ሰቆጣ ከተማ ከገቡ በኋላ ባንኮች ላይ ገንዘብ ለማውጣት ሲሞክሩም ከ1000 ብር በላይ ማውጣት እንደማይችሉና ግዴታ በጥሬ ገንዘብ ክፍያ መፈጸም ለሚያስፈልጋቸው ግብይቶች የገንዘብ እጥረት እየገጠማቸው መሆኑን የጉዳቱ ሰለባዎች ለተለያዩ የሚዲያ ተቋማት ሲናገሩ ተደምጠዋል። የህወሓት ታጣቂንና ፋኖን ወደ በርገሌና ጻግብጅ ወረዳዎች መርቶ በማስገባት በህዝብና በመንግስት ተቋማት እንዲሁም በማህበረሰቡ ላይ ዝርፊያ እየፈጸመ ነው በሚል በብልጽግና ካድሬዎች ክስ እየቀረበበት ያለው የአገው ታጣቂም ብልጽግና በሴራ የተመሰረተ ሀገሪቱንም በሴራ የሚመራ መንግስት በመሆኑ ከዚህ የበለጠ ስም ሊያጠፋ ይችላል ሲል መረጃው ሐሰትና ስም ማጥፋት ነው በማለት አስተባብሏል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ